አትመጣም እንዴ ስትል ቆያች ከርፋፋ ሚስቴ ትውጣ። እኔ ከርፋፋ ነኝ ነው ባሊ በላ የማገጠብኝ እንዴት ነው እዚህ ተቀምጬ ተርመለው ከዚህ በፊትስ ምን ታረጋችሁ ነበር? ሰላም ወደ ዩቲዩብ ቤተሰቦቻችን ከረጅም ጊዜ በኋላ ተመልሰናል በአዲስ ፕራንክ። የዛሬው ፕራንክ ትንሽ ከበድ ያለ ነው። ይሄ እዚህ ጋር የምታዩት ስልክ የአባ ስልክ ነው። ይሄ ደግሞ የኔ ስልክ ነው እና የኔ ስልክ ላይ እሱ ቴሌግራም አለ። ከሌላ ሰው ጋር ተጻጻፍኩኝ ቴክስት ማለት ነው ከማውቀው ከጓደኛዬ ጋርና በሱ አካውንት ማለት ነውና ቤብ ይላል ወይ አትመጣም እንዴ ቆያችን ከርፋፋ ሚስቴ ትውጣ። ኡፍ ቶሎና ናፍቀኛል። እኔም እኮ ናፍቀሽኛል። እጠብቅሃለሁ። ላቪዩ ቱ የኔ ብቻ እንድትሆን ነው የምፈልገው። የጊዜ ጉዳይ ነው። ያንቺ ብቻ ሆናለሁ። አታስቢ። አፈቅርሃለሁ የኔ ውድ። እኔም አፈቅርሻለሁ። እኔም በጣም አፈቅርሻለሁ። ከዛ የኢሞጂ አለና እንደዚህ እንደተጻጻፈ ከሌላ ሰው ጋር አስመስዬ ነው የጻፍኩትኝ። ከዛውን ሽንት ቤት ነው ያለው። ለዛ ነው እዚህ መጥቼ ማውራችሁ። ሲወጣ ማናት እንደዚህ ብላ ቴክስት የጻፈችልኝ ብዬ ጓገጭልበታለሁ። ምንም የሚያውቀው ነገር የለም። ምንም ያየው ነገር የለም። እንግዲህ ምን አይነት ሪያክት እንደሚኖረው አብረን እናያለን። የኔ ምስኪን እኮ አሟታል እኮ ብሎ በእርግጥ አሞኛል። ቁርስ ሰርቶ አብልቶ ነው ሽንት ቤት የገባው። እንግዲህ ፈጣሪ ሆነው ጋይስ ማነች ደግሞ ከማን ጋር ነው ቴክስት የምትላላከው? ማናት ስዊት? ማነች ስዊት? የጻፍከው እኮ አንተ ነህ። ማነች ስዊት ይለኛል እንዴ? እንዳላወቀ ለመሆን አትሞክር። እንዳለብልህ ትፈልጋለህ? ምን ነው የሚለው? እስቲ አንብቤልኝ። ምን? ቆይ እቺ ከርፋፋ ሚስቴ ትውጣ ምን ማለት ነው? እኔ ስወጣ ምን ልታረግ ነው? እሷን ልታገኛት? መቼ ነው ያልኩት? ይሄ ምንህ ነው? እያየህ አይደል? የራስህ እኮ ነው። ራይት አድርጓል እኮ ራስህ የጻፍከው ጽሁፍ እኮ ነው። አረ እኔ እንደዚህ አይነት ነገር አልጻፍኩም። ማርያምን አልጻፍኩም። እኔ ከዚህ በላይ ምን ማስረጃ ትፈልጋለህ? ራስህ ስልክ ላይ ተገኝቶ ነው አይደለም የሚለኛል እንዴ? እኔ አይደለም እና ማን ጻፈው? አላውቅም። ሲጀመር ፕሮፋይል ይላል። እንዳላወቀ ለማስመሰል አትሞክርሽ። እኔ እንዳላወቀ ለማስመሰል እና ምን እያደረክ ነው? ምን ለማድረግ እየሞከርክ ነው? ደህና አላውቅም። ጭራሽ የመሳሳም ኢሞጂ ምናምን ትላላክልኛለህ። መጀመሪያ ተረጋጊ። እኔ አይደለሁም። ምንድነው የምረጋጋው? እኔ አይደለሁም። ምንድነው እኔ አይደለሁም? እንደያየሁት እንዴት ነው የምረጋጋው? አትወደኝም ማለት ነው? እያስመሰልክ ነው? ውጪልኝ አትለኝም? ከፋፋ ሚስቴ ስትወጣ ከማለት ምንድነው ማዳመጥ ሞክሪ። ምንድነው ማዳመጥ? እኔ አይደለሁም የጻፍኩት። እኔ እንደዚህ አይነት ነገር ጽፌ ማላውቅም። ታውቂያለሽ። ምንድነው ማቆያየሁት? ከአይኔ በላይ አንተ ልመና እኔ ከማን ሴት እኔ ምን ማለት ነው? እኔ ከአይኔ በላይ እንደምን ነው የምትፈልገው? ቢያንስ አሙኛል አይደለ? ማርያምን እናት ነው አይደለም። ይሄ ምንም አልሰማም። እኔ አይደለም ምንም ልሰማ አልችልም። አባ ምንም አትበለኝ። በቃ እያዩ ያለውን ነገር እንድክላት። እኔ አይደለም እንደዚህ ነገር ቤብ ስትል ወይ አልካት። እሺ አትመጣም እንዴ ስትል ቆያች ከርፋፋ ሚስቴ ትውጣ። እኔ ከርፋፋ ነኝ? እኔ እንደዚህ አይነት ቃል አልጻፍኩም። ለምን አትረጅኝም? እኔ ከርፋፋ ነኝ ወይ መልስልኝ። እኔ አይደለም የጻፍኩት። እሺ እንቀጥላለን። ችግር የለውም። መቀጠል እኮ እችላለሁ። ኡፍ ቶሎና ናፍቀኛል ስትል እኔም እኮ ናፍቀሽኛል። እርግጠኛ በእውነት ነው አይደለም እንደዚህ ነገር እንደማትጽፍም ታውቂያለሽ። አላውቅም። እያየሁ ነው በቃ እያየሁ ነው አይደለ?
አንተ ማመን እዚህ ጋር ከማየት ጋር ከአይኔ በላይ ላምንህ አልችልም። እሺ መቼም ቢሆን ከማንም ሴት ጋር እየተጻጻፈች ከርፋፋ ሚስቴ ትውጣ። እኔ አይደለሁም ይሄንን የጻፍኩት እኔ አይደለሁም። እና በራሱ ተጻፈ። እኔ አላቅም ማን ጋር እንደነበር ስልኬ። በጣም ጥሩ። እኔ ምንም ሊገባኝ አልቻለም። እግዚአብሔር ምንም ሊገባኝ አልቻለም። ሲጀምር ለእኔ ምንም አይነት ቦታ እንደሌለ አውቃለሁ። ምንም አይነት ፍቅር ስለሌለ ነው እንደዚህ የምታደርገው። እኔ ማፈቅርሻለሁ ምናምን ብለህ የምትጻጻፍ እናት ለምን አትረጅኝም? እግዚአብሔር እኔ አይደለሁም እኔ አይደለሁም እንዴ። ምን ልረዳ ነው የምትፈልገው? እንደዚህ እያየው በቃ እኔ ማስከፋት እኔ ማሳዘን ነው አይደል የምትፈልገው? ተሳክቶልሃል። እሺ የእሷ ብቻ እንድትሆን የምትፈልገው በቅርቡ ይሆናል አላልካትም? በቃ በቅርቡ ይሁን። አይደለም እኔ እንዴ አንቺ ምን ሆነሽ ነው? ተይኝ በቃ። ለእኔ ምንም አይነት ስሜት የለም። እንድከፋ እንዳለቅስ ከዛ ትቼ እንድሄድ የምትፈልገው እሄድልሃለሁ። ለአንቺ ቆይ እዚሁኝ ልቀቀኝ እባክህ ወደዛ። ማርያምን እኔ አይደለሁም እንዴ። አንቺ ለምን አትረጅኝም እንዴ? እኔ እኮ ምን ማለት እንዳለብኝ አላውቅም። ያላረኩት ነገር ነው። ምን ብዬ መልስ ልስጥሽ? ምን ማለት ነው ያላረኩት? እኔ ያላረኩትማ ይሄን ነገር እኔ አላውቅም። ይኸውልህ አትካደኝ በቃ ችግር የለውም። ከኔ እሷን የበለጥክበትን ምክንያት ብቻ ንገረኝ። ሌላ ምንም አልፈልግም። ለምንድን ነው እሷን ከኔ በላይ ያስበለጠ የመረጥከው? እሱን ብቻ ንገረኝ። ንገረኝ እንጂ ማነች? እሷን እኮ ማንነቷን እራሱ እኮ አላውቅም። እንዴ ማናውቀውን ሰው እንዴት ነው እሷን? ስዊት እኮ ነች። ስዊት ይላል። አየኸው? ማነች ስዊት? እሱንማ እኔ ልጠይቅህ። ጭራሽ እኔን ትጠይቀኛለህ እንዴ? ምን ልትሆኚ ነው አንቺ? አምሽ እኔ አይደለሁም እያልኩሽ እኮ ነው። ባሌ የማገጠብኝ እንዴት ነው እዚህ ተቀምጬ ትርምነው? ከዚህ በፊትስ ምን ታደርጋችሁ ነበር? እናት ነው አይደለሁም እንዴ? አንቺ ነው ማትረጂኝ? እኔ አይደለሁም ስሚኝ፣ እሺ ስሚኝ ነው። እኔ አይደለሁም ማርያምን አይደለም እግዚአብሔር እና ያርሎም ለምን አሰለኝ? ከዚህ በላይ ልሰማ አልችልም፣ ልታገስ አልችልም። የምትነግረኝ ነገር ካለ እኔ አይደለሁም እያልኩሽ እኮ ነው። በግልጽ እየነገርኩሽ ነው አይደል? የሆነ ሰው ሆን ብሎ ነው እናንቺን ለማጣላት ያደረገው ነገር ነው። ማን እኛን ለማጣላት ይፈልጋል? ማን እንደና ነው ያላረኩትን ነገር ዛሬ ፕሮፋይል የሌለው ስላሰበው ልክ ነው ማቆም ይደረስ እሄዳለሁ። በቃ እሄዳለሁ። እንዴ እየተናኩ ላይ ነው። እሺ ለፈቀዱ እየተባልኩኝ ነው እንዴ እንድኖር የምትፈልገው? እኔ አይደለሁም እናት ለምን አትፈልኝም? እናትሽ እኔ አይደለሁም ማርያም እያስጨነቅሽኝ ነው። እኔ አይደለሁም። አንተ ራስህ እንዳምትፈልግ ትጠብቃለህ እንዴ? እንደዚሁ አንተ እኔ ስልክ ላይ እንደዚሁ ነው ብታገኝ ሌላ ሰው አደረገው ብለህ ታስባለህ? ንገረኝ። አንተ ብትሆን ታስባለህ ወይ? እኔም አንቺን እንደዚህ ነገር እንደማናደርግ ቁጣችን ያውቀው። ምንም ውስጥ አያውቀውም። እያየሁ ውስጥ አያውቀውም። ማርያምን ራሴን እያመኝ ነው። እኔ አይደለሁም። እኔ አይመለከተኝም ስለአንተ ራስህ ምን የኔ ራስ በማይታየም የኔም ባይታየም እኔ አይደለሁም። ስሚኝ፣ እኔ አይደለሁም።
አባኔ በትዕግስት አዋርቻለሁ። እግዚአብሔርን እኔ አይደለሁም። ምንድነው እኔ አይደለሁም ብቻ የምትለኝ? እና ምን ብዬ ልንገርሽ? በማላውቀው ነገር ምን ብዬ ላስረዳሽ? ምንም የማውቀው ነገር እኮ የለም። እናት ለምን አትሰሚኝም? ምን ነው ያንቺ ጥፋት? እስቲ ንገሪኝ። ይሄንን አይቺ ካንተ ጋር ለመነጋገር አንተ መጠበቅ አልነበረብኝም። ቀጥ ብዬ መውጣት ነበረብኝ። አንተ ሳትወጣ አይደለም? እሄዳለሁ፣ አባቴ ጋር እሄዳለሁ። የት? አባቴ ጋር እሄዳለሁ። በቃ ምን ማለት ነው? አባቴ ጋር እሄዳለሁ? እንዲህ ስትጮትብኝ ማየት አልችልም። ለኔ ምን አረ ምን ብዬ እንደማስረዳሽ ራሱ ከላቅም ማርያም። እሺ አታልቅሽ፣ አታልቅሽ። እሺ እኔ አታልቅሽ፣ በቃ አታልቅሽ፣ አታልቅሽ። እኔ አይደለሁም ማርያም፣ እኔ አይደለሁም። እናት ለምን አትሰሚኝም? እኔ አይደለሁም። የራሱ ጉዳይ ነው። በቃ ከዚህ በኋላ አይመለከተኝም። እወጣላለሁ። ሂድላት፣ ሂድ። በቃ እየጠበቀች አይደል? እየጠበቀች ነው። የት እንደሆነ ታውቃለህ? እሷ ማናት? ማን ብዬ ነው የሚሄደው? እየጠበቅኩ ነው። ላቪው ስትል ላቪው አልካት አይደለ? ማነች? እኔ መቼ ነው እንደዚህ የጻፍኩት? ምንም ማመን አልፈልግም። ከመስረቅ ከመዋሸት ከመባለግ አልፎ ጭራሽ አታምንልኝም አይደል? ስለምን መስረቅ መባለግ ነው የምታወሪው? እናት በጣም ነው የማስለው። መጀመሪያ ሳገባ እንደዚህ አይነት ሰው መስለኝ አልነበረም። ማርያምን እኔ ምንም ያደረኩት ነገር እኮ የለም። ለምን ነው የማትሰሚኝ? ቆይ እኔ ነኝ ጥፋተኛ። ቸኩዬ እዚህ ውስጥ የገባሁት እኔ ነኝ። ለምን አትሰሚኝም? እናት እግዚአብሔር እና አይደለሁም። በቃ ልሄድ እፈልጋለሁ። የት ነው የምትሄጂው? በቃ ልሂድ። እንዴ ምንም ነገር ባልተረጋገጠ ነገር ለምድር ልሂድ የምትይው ምንድነው? የተጻፈ ነገር እያየው በራስ አካውንት እያየው ያልተረጋገጠ ነገር አትበለኝ። እኔ መሆንን ምን ያለ እርግጠኛ ነሽ? እኔ አይደለሁም እያልኩሽ እኮ ነው። እንዴ እኮ ያንተ አካውንት ነው አባ። እኔ ማርያም ብዬ ባሽቼሽ አላውቅም፣ ታውቂያለሽ። ማርያምን እኔ አይደለሁም። ቆይ ትወደኛለህ? አዎ በጣም ነው የምወድሽ። ታዲያ ለምን እንዴ በጣም ነው የማፈቅርሽ። ስለምወድሽና ስለማፈቅርሽ እኮ ነው የገባሁሽ። አንዴ ታዲያ ለምን እኔ ላይ እንደዚህ ታደርግብኝ? ምን አደረኩኝ? እኔ ስለዚህ ነገር ምንም የማውቀው ነገር የለም እያልኩሽ እኮ ነው። ሌላ ቦታ ሂጅ፣ ተረጋግቼ እመጣለሁ። የት ነው የምትሄጂው? ማጋኑማ የት ሄደሽ ነው የምትረጋጊው? በቃ ሲከፋሽ እኮ ከኔ ውጭ የትም ሄደሽ አታውቂም። አሁን ግን እሄዳለሁ። እንዴ የት ነው የምትሄጂው? ማጋ ነው የምትሄጂው? እሄዳለሁ በቃ እኮ። የትም ልሂድ። ምን ጨነቀህ አንተ? እንዴ ለምን አይጨንቀኝም እንዴ? አባቴ ምንም ባልተረጋገጠ ነገር ልሂድ አትበይኝ እናት እባክሽ። እኔ አረጋግጬ ጨርሻለሁ። በቃ በምንድን ነው ያረጋገጥሽው? ይሄንን ስላየሽ? አዎ ይሄንን ስላየው። ለሰሚኝ እግዚአብሔርን ነው ቁጭ ወይ አንቺ ሆነሽ ነው ማርያምን። እኔ ምንም የማውቀው ነገር የለም ማርያምን እያልኩሽ ነው እናት። ሲጀመር እኔ ከማጋ ተዋውቄ ነው እንደዚህ አይነት ቴክስት የምትጻጻፈው? ከአንቺ ውጭ ከማጋ ውላለሁ እኔ? ሰው ተንበርክኮ ይቅርታ ጠይቆ ነገሮችን ለመመለስ ይጠራል። ግን አንተ አላጠፋሁም። ባላረኩት ነገር ምን ብዬ ነው ይቅርታ የምጠይቀው? ስለዚህ እሄዳለሁ። በቃ ምን አጥፍቼ? እኔ እንዳጠፋ ስለተሰማኝ እሄዳለሁ። ምን አጠፋሁ? እሺ ምንድን ነው ያጠፋሁት ነገር? እንደ እኔ ከአንቺ ጋር እኮ ለአንድ ደቂቃ እንኳን ተለያይተን እኮ አናውቅም። ከማጋ ተገናኝቼ ነው እኔ እንደዚህ አይነት ቴክስት የምትጻጻፈው? ማንን አውቄ ነው እንደዚህ አይነት ቴክስት የምጽፈው? እሱን ልብ ይወቀው። ዳረ ምን እንደምልሽ አላውቅም። እግዚአብሔር ምን ማለት እንዳለብኝ አላውቅም። ምን በቃ ቁጭ በይ። ምንድነው ቁጭ በይ የምትለኝ? ቁጭ በይ እና እንነጋገር። በእንደዚህ አይነት ነገር አይደለም ነገሮች የምንፈተው። ቁጭ በይ መጀመሪያ እኮ ቁጭ በይ። እሺ ቁጭ በይ። ምንድነው እሺ የምትፈልገው? መጀመሪያ ተረጋጊ። እኔ እንድትረጋጊ ነው ፈልገው። እሺ ተረጋጋው። ከዛ በኋላ ደግሞ ነገር እኔ እንድትሰሚ ይፈልጋል። እኔ ምንም ያደረኩት ነገር የለም። ስለዚህ ነገር የማውቀው ነገር የለም። እሺ ውሎ አዳሬ ሁሉ ነገር እኮ ካንቺ ጋር ነው አይደለ? ለደቂቃ እንኳን ተለያይተን እናውቃለን? እና
ስራ ቦታም እኮ አብረሽኝ ነው የምትቆዩ፣ አብረሽኝ ነው የምትሰሪው። በምን ሰዓት ነው እኔ ሰው ተዋውቄ እንትን የምለው እዚህ ደረጃ እስክደርስ ድረስ? እንደዚህ ነገሮችን እኮ የምትጽፊው እኮ በጣም ብዙ ጊዜ በተደጋጋሚ ስትገናኝ ነው። በተደጋጋሚ ጊዜ አብረሽ ስታሳልፊ ነው እንደዚህ አይነት ቃላቶች የምትጠቀም። ካንቺ ተነጥዬ ማላክ ከሆነ በምን ተገናኘን? ጨረስክ? ሰማሁ አይደል? በቃ ፍራንክ ፍቅር ፍራንክ ነው። እሺ ማርያምን ራሴ ነኝ የጻፍኩት። አካውንት እኔ ጋር እንዳለ ታውቃለህ። ተረጋጋ። አሁን አትውጪ ያልከኝ እሺ፣ ልብሴን ይዤ ልሂድ። ይቅርታ ተነሳ ይበላችሁ። የኢትዮ ፋሚሊዎቻችንን ስለጠፋን በአሪፍ ፕራንክ እንመለስ ብዬ ነበረ። ተሳክቶልኛል። በጣም አናድጄዋለሁ። ጥንባይን ጨረስኩት እንጂ ና ፍቅር ውይ አትድረቅ። በቃ ይቅርታ አልኩ አይደል እንዴ? ወደዛ በእንደዚህ ነገር ነው እንዴ ይቅርታ የምጠይቁት? ይቅርታ አልኩ እኮ አባቴ። ይቅርታ አባ። የዩቲዩብ ቤተሰቦቻችንም ምን ትላቸዋለህ? እዛ በሉ ስር ነው ካሜራ። ሰላም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንታችሁን እያጻፋችሁልኝ ዛሬ አባን አግኝቼዋለሁ። ተሳክቶልኛል። ይመቻችሁ።